እግዚአብሔር ይጠብቀን በያለንበት። በጣም አስከፊ ጊዜ ነው የደረስነው። እግዚአብሔር አምላክ ይቅር ይበለን፣ ከስደት በሰላም ወደ ሀገራችን ይመልሰን። ሰላም ሰላም፣ እንዴት ናቸው ወንዶች? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ረመዳን እንግዲህ እየጨረስን ነው። 2 ቀን ምናምን ነው የሚቀረው ማለት ነው። እና የመዳም ቅመሞችዬ ደርሰናል ረመዳን ማለት ነው። ሁሌም እኛ ያው በተለይ እዚህ ሀገር ብዙ አመት የኖረ ሰው ሁሉም ነገር ያውቃል የረመዳን ስራ ማለት ነው። እና ደርሰናል ውዶችዬ፣ አይዞን ትንሽ ነው የሚቀራን። እና እንዴት ናችሁ? ሰላም ነው ወይ? እና ስደት በጣም ብዙ ወጣት እያለቀ ነው። በተለይ በአሁኑ ሰዓት ይጋማ የሚባል ነገር አለ። ይጋማ ለማውጣት ወደ ሀገር በባህር እየተመለሱ ብዙ እህት ወንድሞቻችን እየሞቱ ነው ማለት ነው። ባለፈው እህታችን ልብስ ምናምን መስተዋወቅ ጀምራ ነበር። ያው በባህር ተመልሳ ይጋማ ለማምጣት ያው መንገድ ላይ ቀርታለች ማለት ነው። አሁን ደግሞ አህመድ ወንድማችን መንገድ ላይ ቀርቷል ማለት ነው። በጣም የሚያሳዝን ነገር ነው። እኔ መጀመሪያ አላመንኩም አለ አይደለ። አንዳንድ ሰዎች እዚህ ቲክቶክ ላይ እና ፌስቡክ ላይ ዝም ብለው ተጣልቶ ቢሆኑም በቃ በሆነ ነገርም ፖስት ስለሚያደርጉ እኔ በጭራሽ አላመንኩም ነበር ማለት ነው። መጀመሪያ ፖስት ሲያደርጉት በጭራሽ አላመንኩም። ከዛ ግን ፌስቡክ እንዳለ ሁሉም ሰው ለቀቷል። ምንድነው ነገሩ? እውነት ነው እንዴ ምናምን ብዬ መጀመሪያ ግን በጭራሽ አላመንኩም ማለት ነው። እንደዚህ ስም ማጥፋት ምናምን ነው የመሰለኝ። ያው አሁን ጊዜው ከፍቷል። ሰው እያለ ሞቷል ብለህ ፖስት ማድረግ ልምድ የሆነባቸው ሰዎች ስላሉ እንደዛ ነው የመሰለኝ እንጂ እኔ በትክክል ይሞት አልመሰለኝም። ግን እግዚአብሔር አምላክ ነፍሱ በአጸደ ገነት ያኑሮልን፣ ስደትን በቃ ይበለን። እኔ የሚገርመኝ ነገር እኮ እዚህ ሀገር የጋማ ቢሆንም የጋማ ባልሆንም ሁሉም ያው እየሰራ ነው። ሳውዲ እኮ ትምህርት አትጠይቅም። በቃ ከገባን ስራ ነው የምንገባው ማለት ነው። አሁን ሌላ ሀገር ከሄዱ ትምህርት የሚባል ነገር አለ። ካልተማሩ ስራ አይገቡም ማለት ነው። ሳውዲ ግን ከገባን በሰላም ከገባን ትምህርትም ምንም አይጠይቅም ማለት ነው። አሁን ስራ ለመግባት በተለይ ሴቶቹን ወንዶች ስራ ለመግባት ምንም የሚጠይቅ ኢቃማ የለም ማለት ነው። ኢቃማ የሚጠቅመው ምንድን ነው? በቃ እንደዚህ እንደ ፍላጎት ወደ ደጅ መውጣት ወይ ደግሞ ሀገር ተሰፍራ ለመምጣት ነው እንጂ ለስራ ለምናምን ምንም አይጠቅምም ኢቃማ ማለት ነው። አሁን በኢቃማ ብዙ ሰዎች የመጡ አሉ፣ ብዙ ሴቶቹም አሉ፣ ብዙ ወንዶቹም አሉ የመጡ ስራ አጥተው ቁጭ ብለዋል። ይህን ሁላ ብር ጨርሰው አሁን ግን ስራ የለም ቁጭ ብለዋል ማለት ነው። እና ኢቃማ ለምንድን ነው የሚጠቅመው? በቃ ለሀገር ደርሰን ለመምጣት ነው እንጂ ሌላ ነገር አይጠቅምም። ከዛ ደግሞ እዚህ እያለ የሚስተካከል ነገር ከሆነ ጥሩ ደስ ይላል። ገንዘብ ካለ ሁሉም ነገር ይሆናል ማለት ነው። ካልሆነ ግን በባህር ተመልሼ ኢቃማ ወጥቼ እሰራለሁ ብለን ሌላ እቅድ እናወጣለን፣ ሌላ ፕሮግራም እንይዛለን። የሚጠብቀን ደግሞ ሌላ ነገር ነው መንገድ ላይ ማለት ነው። እኛ ሰዎች ግን የምናስበው ሌላ ነው፣ የምናገኘው የምንጠብቀው ደግሞ ሌላ ነው የሚመጣብን ማለት ነው። ስለዚህ ለምንድን ነው የማይቀረው እንደዚህ አይነት አስተሳሰብ? እስካለን ድረስ መስራት ነው በቃ። እግዚአብሔር እስካለው ቀን መስራት ነው። ተይዘ መሄድ መምጣት ደግሞ አዲስ ነገር አይደለም ያለ ነው። እንደዚህ ግን ከሳውዲ ወደ በኋላ ወደ ደንበር ለመመለስ ግን ብዙ እህት ወንድሞች እየሞቱ ነው ማለት ነው። ያው እነዚህ ስለሚታወቁ ያው ሚዲያ ላይ ብዙ እኮ ስለማይታወቁ ሚዲያ ላይ ስለማይወጡ ነው እንጂ እየሞቱ ነው ማለት ነው። ስለዚህ ኢቃማ የሚባል ነገር እዚህ ያለ መስተካከል ቻንስ ካለ ብር ካለ ስለሚስተካከል እዚህ ያለ መስተካከል ይሻላል። ካልሆነ ደግሞ የማይቻል ከሆነ ደግሞ እንደዚህ ህይወት እስከ ማጣት ድረስ ምንም ዋጋ የለውም። በቃ ህይወት ማጥፋት ነው እንጂ ምንም ሌላ ጥቅም የለውም ማለት ነው። እና በጣም ነው የሚያሳዝነው።
ምስኪን እግዚአብሔር አምላክ ለእናቱም ለቤተሰብም ጽናቱ ይስጣቸው። ምን ይባላል ሌላ። ጊዜው በጣም 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 ያስፈራል። አሁን ደግሞ በቃ ግራ የተጋባ ነገር ነው። ከባህር ነው የሞተው፣ ከደንበር ነው የሞተው። ሁሉ ደግሞ በቃ ፖስት የሚያደርገው ሰው አንዴ ባህር ላይ ገብቷል ይላሉ፣ አንዴ ደግሞ ደንበር ለመቁረጥ ወደ በኋላ ሲመለስ ከደንበር ላይ ነው የሞተው ይላሉ። ጭራሽ እዚህ ላይ ምንም እንትን ያለ ነገር የለም ማለት ነው። እርግጠኛ የሆነ ነገር የለም። በዚህ ሆነ በዚህ እሱ ጠፍቷል። ያው እንትንም እድሜም ካለቀ ያው በዚህ ሆነ በዚህ በሰበብ አድርጎ ነው እንደዚህ የሚያጠፋን ማለት ነው። ሁላችን ስንፈጠር የራሳችን ማጥፊያ አለን ማለት ነው። እነሱ ደግሞ ያው ያስበው ሌላ ነው፣ እቅዱ ሌላ ነው። አገር ገብቶ ቤተሰብ አይቶ አባት እናት አይቶ በኢቃማ ወደዚህ ለመምጣት ነው እንጂ ያስበው እንደዚህ ባጭር ሊቀር አልመሰለውም። እኛ ሰዎች ያው ብዙ ነገር ስለምናስብ ማለት ነው። እና እግዚአብሔር አምላክ ከእንደዚህ ከድንገተኛ ነገር ይጠብቀን። ከድንገተኛ ነገር እዚህ ሀገር ድንገተኛ ነገር ነው መጥፎ። በተለይ በስደት በሀገር ሁሉም ያምራን ማለት ነው። በስደት ላይ ግን እግዚአብሔር ይጠብቀን ከመጥፎ ነገር ማለት ነው። ያው አሁንም በእኛ ሀገር ብቻ አይደለም ጦርነት ነው የሚባለውም፣ እዚህ ሀገርም ጦርነት ጀምረዋል እየተባለ ነው። ያው ሳውዲ ያለንም ኩዌት ይሁን ዱባይ ይሁን ባህሬን በሁሉ ማለት ነው እንደዚህ ጦርነት ተጀምሯል እያሉ ነው። እግዚአብሔር አምላክ ከድንገተኛና ይጠብቀን። ምን ይባላል ሌላ። የስደተኛ አምላክ ይጠብቀን። እኛ መቼም አቅም የለንም። እኛ እዚህ የመጣነው ሰርተን ለመለወጥ ብዙ ነገር ነው የምናስበው፣ ብዙ እቅድ ነው የምናወጣው። ይህ ሁሉ ነገር ግን እግዚአብሔር ሁሉም ያሳካልን፣ ጤና ይስጠን። ዋና ነገር መኖር ነው። አንድ ሰው ከኖረ ሁሉም ነገር የማይሆን ነገር የለም። ቀንም ቢረዝም የማይሆን ነገር የለም ማለት ነው። ስለዚህ እህት ወንድሞቼ በያለንበት ሰላም ፍቅር ይስጠን፣ ከድንገተኛ ነገር ይጠብቀን። ያው ከስደት በሰላም ወደ ቤተሰብ ወደ ልጆቻችን ወደ ቤተሰብ ይመልሰን። ዋና ነገር እሱ ነው። ስደት መጥተን ሁሉም ነገርም ላይሳካ ይችላል፣ ሊሳካም ይችላል። ዋናው ነገር ጤና ነው። እኛ ግን ከመጥፎ ነገር እግዚአብሔር ይጠብቀን ማለት ነው። ያው የሞቱ ወንድሞቻችንም ባህር ላይ የገቡም እግዚአብሔር አምላክ ነፍሳቸው በአጸደ ገነት ያኖራቸው። ያው እኛ ሰዎች ብዙ ነው ሀሳባችንና ግን እሱ ያለ ነው የሚፈጸመው ውዶችዬ። ፈጣሪ ይጠብቀን ማለት ነው። እና ቪዲዮ ሸር ላይ ኮሜንት እያደረጋችሁ አበረታቱኝ። ቤተሰብ ሆናችሁ ደግሞ ቤተሰብ ሰብስክራይብ በማድረግ ቤተሰብ ሁኑ።